የኢትዮጵያ ጠቅላይ ሚኒስትር እኔ ነኝ እያሉ በየአጋጣሚው ማስታወስ፣ ኦሮሞነቴን ሰዎች ይጠራጠሩታል ብሎ ራስን ስጋት ውስጥ መክተት፣ ደግሞም ስሞት ኢትዮጵያ ስኖር ኢትዮጵያዊ ነኝ ባለ አንደበት ስኖር በሻሻና ጅማ ስሞትም ዱባይና ሻርጃ የማለት አዝማሚያ ማሳየት፣ በፍርሃትና በስጋት አለንጋ መገረፍ፣ እንደገናም ሌላ ሸር መሸረብ አሁናዊው የቤተ መንግስቱ ጠባይ ሆኗል። እድሜን በሙሉ ለኦሮሞ ትግል የታገልኩ ሰው ነኝ። በታገልኩበት ዘመን የሚያስፈልገው የትግል ስርዓት አሁን ያስፈልጋል ብዬ አላስብም። የኦሮሞ ህዝብ ነፃ ወጥቷል። ኦሮሞ በመሆኑ አንገት የሚደፋበት ሀገር አይደለም ኢትዮጵያ። ኦሮሞዎች ማሰብ አትችሉ የሚባሉ ነገሮች ሁሉ ተሰባብረው አልቀዋል። እኔ ባለስልጣን ሰሞነኛው ሁኔታ ቢያሰጋቸው፣ የኤልሊው ስብሰባ ሲጠናቀቅ የወጣው መግለጫ ቢያሳስባቸው ስሜንም መስሪያ ቤቴንም ሳትጠቅሱ አቅርቡልኝ ያሉትን አጭር ጽሑፍ ልከውልናል። እሳቸው ለጽሑፋቸው የተጠቀሙት ርዕስ ቁማርተኛው አብይ ምን እያለን ነው የሚል ነው። ጠቅላይ ሚኒስትሩ የድሮ ኦህዴዶችን ይዘው ጅማና በሻሻ ሲሄዱ እኒህ ባለስልጣን በዚያው ነበሩ። ከዚያም የአቶ አህመድ አሊ ታናሽ እህት የጠቅላይ ሚኒስትሩም አክስት ሰው ሁሉ እየሰማ የተናገሯቸውን ነገር አዳምጠዋል። በአክስት ደንብ እቅፍ አድርገው ሰላምታ ከሰጧቸው በኋላ ጣቶቻቸውን አሻግረው በማመልከት መናገር ጀመሩ። 3 ቤቶችን እያሳዩ ጠቅላይ ሚኒስትሩ የሚያስታውሷቸው መሆናቸውን ጠየቁ። የአብይ መልስ አዎንታዊ ነበር። አክስቲቱ ቀጥለው የተናገሩት ነገር የጠቅላይ ሚኒስትሩን ፊት ልውጥውጥ አድርጎታል። አጠገባቸው የነበሩት ሰዎች ግን ይህ ሰው እንኳን ለኦሮሞ ለዘመዶቹም የማይሆን ነው ብለው ደምድመዋል። ዝርዝሩን ወደ እናንተ እናደርሰዋለን። ስማቸውንም መስሪያ ቤታቸውንም ብንጠቅሰው ቤታቸውን ቃሊቲ አሊያም ሕይወታቸውን እንደ በቲ እንዳናደርገው በመስጋት ባለስልጣኑ እያልን የምንጠራቸው እኒህ ሰው የኤልሊውን ስብሰባ በቅርበት ተከታትለውታል። ጄኔራል ጌታቸው ጉዲና 2 ሻለቆችን ይዘው የደህንነት መስሪያ ቤቱ ምክትል ሹም ሲሳይ ቶላ 8 ሰዎችን ልከው በጠቅላላ 11 የደህንነት ኃላፊዎች እንዲሳተፉበት ተደርጎ በኤልሊ የተካሄደው ስብሰባ ውጤቱ ታውቋል። አዲስ አበባና ድሬዳዋን፣ መተክልንና ሞያሌን፣ ወሎንና አካባቢውን ሁሉ የኦሮሞ አድርጉልን፣ የኦሮሚያ መከላከያ ሰራዊትም ይቋቋምልን፣ የሽግግር መንግስት በክልሉ ይመስረትና የኦሮሞ ነጻነት ሰራዊት የኦሮሚያ መከላከያ ጦር ይሁን ብለዋል። ይህንን ያስፈጽሙ ዘንድም ኦነግና ኦፌክን ወክለናቸዋል ተብሏል። ለኢትዮ ፎረም ከኒህ የኦህዴድ ብልጽግና ባለስልጣን የተጻፈው ጽሑፍ ግን ከኋላ ያለውን ሴራ ግልጥልጥ አድርጎ የሚያሳይ ነው። ከፈረሱ አፍ እንዲል ፈረንጅ ከራሳቸው የተገኘውን ይህንን መረጃ ወደ እናንተ ስናቀርበው በአገዛዙ ሹማምንት ሴራ እኛም በድጋሚ መገረማችንን አንደብቃችሁም። ይህንን የኤልሊውን ስብሰባና ዓላማ በዝርዝር ካጋለጡ አካላት መካከል ሸማቂው የኦሮሞ ነጻነት ሰራዊት አንዱ ነው። የእሱን ማብራሪያም እንዳመችነቱ በመሃሉ ጣል እናደርገዋለን። ስትሰሙን ሴራ ምን ያህል ሥራ ሆኖ ሥልጣን እንደያዘም እንደገና ትረዳላችሁ። ለደቂቃዎች አብረን እንቆይ። ባለስልጣኑ እንዲህ ይጀምራሉ። ሰሞኑን አንድ ጉዳይ አጀንዳ ሆኖ ማህበራዊ ሚዲያን ተቆጣጥሮት ሰንብቷል። ይህንን ጉዳይ እኛ አካባቢ መስማት የጀመርነው ከ1 ወር በፊት ነበር። አብይ ኦፌኮንና ኦነግን ጉድ ሊሰሯቸው ነው የሚለውን ጉዳይ ሲያነሱ የነበሩ ሰዎች ሲደሰቱበትም ነበር። አይጠቅመንም፣ እርስ በርስም ሆነ ከሌሎች ኢትዮጵያውያን ጋር ያጋጨናል የሚለውን ሐሳብ በሹክሹክታም ቢሆን የሚሰነዝሩ ሰዎች ግን ጆሮም አልነበራቸው። ሽማግሌ ተብለው በአብይ የተመረጡትና ቤተ መንግሥት የሄዱት ሰዎች ደግሞ ትዕዛዝ እንደተሰጣቸውና ጉዳዩ ውይይትና ድርድር የማድረግ ዓላማ እንደሌለው ሲናገሩ ነበር። መጀመሪያ ላይ አጀንዳው ኦነግና ኦፌኮ ከመንግሥት ጋር እየተነጋገሩ ነው የሚል ነበር። አብይ የሆነ ድራማ ለመስራት እያሰቡ ስለመሆኑ ለጥቂቶቻችንን ሲነገረን ቆይቷል። ድራማው ሊሰራ የታቀደው ሳር ቤት አካባቢ በሚገኘው በኪንግስ ሆቴል መሆኑንም አወቅን። ለድራማው ማማር ሲባል ከ1 ወር ቆይታ በኋላ ነገሩ ወደ ኤልሌ ተለወጠ። በኤልሌ የውይይት ስም የተሰጠው ድራማ ለ4 ቀናት ሲተወን ቆይቶ የካቲት 15 2017 በቁማር መግለጫ ተጠናቋል። አስገራሚው ነገር ድራማው በትክክል አለመሰራቱ ነው። አሰራሩ ላይ ተመልካቹም ብዙ ጥያቄዎችን ሊያነሳ ይገባዋል። እቅዱ የነበረው ከኦነግና ከኦፌኮ የሁለትዮሽ ንግግር በኋላ ከመንግሥት ጋር ንግግር እንደሚቀጥል ነበር። ጉዳዩን ስንከታተል የነበርን የብልጽግና ከፍተኛ የሥራ ኃላፊዎችም የምናውቀው ይህንኑ ነበር። ሆኖም ሁለቱ አዛውንት የኦሮሞ ፖለቲከኞች ከመንግሥት ጋር መነጋገራቸው ሳይገለጽ ስብሰባው ተበተነ። ለምን ብሎ የሚጠይቅ ሰው ቢኖር መልሱ የተፈለገው መግለጫው ነበር የሚል ይሆናል። ግን ደግሞ በዚህ መድረክ ላይ የእኛ ሰዎች በመጀመሪያው ቀንም እስከ መጨረሻው ቀንም ነበሩ። ከእኛ ወገን ብርሃኑ ጁላ፣ ጌታቸው ጉዲና፣ ሽመልስና አዳነች ገብተው ነበር።
ይህንን ከማንሳቴ በፊት የሚከተለውን ጉዳይ ላስከትል። በአሁኑ ኦሮሚያ እንኳን ተደራጅቶ በግል መንቀሳቀስ አይቻልም። የኦነግና የኦፌኮ ቢሮዎችም በመላ ኦሮሚያ መዘጋታቸውም ግልጽ ነው። ሁለቱን ፓርቲዎች ከመንግስት ጋር ለማደራደር በሚል ወይም አደራ ሊሰጧቸው ለ2 ወር ገደማ በአዲስ አበባ በነጻነት ሲንቀሳቀስ የነበረው የሽማግሌዎች ቡድን እንዴት ሊሰባሰብ ቻለ? ይህንን እናብራራው። ሰዎቹን ከያሉበት አሰባስቦ ለትወና ያሰማሩት አለቃችን አብይ አህመድ ናቸው። ፓርቲዎቹ በተለይም ኦፌኮ የድራማው ተካፋይ ይሆን ዘንድ ከባድ ጫና ነበረበት። የድራማው ወጪ የተሸፈነው በመከላከያ በጀት ነው። 2 ጄኔራሎች፣ 1 ኮሎኔልና 3 የሻለቃ ማዕረግ የነበራቸው መኮንኖች ድራማውን ከጅምሩ እስከ ፍጻሜው በጥብቅ ሲከታተሉት ነበር። ፊልድ ማርሻል ብርሃኑ ጁላ የመክፈቻው ዕለት ከአዳነች አቤቤና ከሽመልስ አብዲሳ ጋር በመድረኩ ተገኝተው ነበር። ፕሮጀክቱ የመንግስት መሆኑ ድብቅ አልነበረም። የተፈለገውም መግለጫው ነበር። መግለጫው ተጽፎ ፎቶ ከተወሰደ በኋላ ስብሰባው እንዲበተን ሆኗል። በነገራችን ላይ ይህንን ስብሰባ ሙሉውን የመከላከያ ኦዲዮ ቪዥዋል ክፍል ቀርጾታል። በመጀመሪያው ቀን ለቀረጻ ከመጡት አባላት መካከል የአማራ ተወላጆች ስለነበሩበት ወዲያውኑ እንዲሄዱና ኦሮምኛ ተናጋሪዎች እንዲተኳቸው ተደርጓል። በስብሰባው አካባቢ እንድትቆይ የተፈቀደላት አንዲት የአማራ ተወላጅ የፋይናንስ ሰራተኛ ነበረች። ይቺ ሴት በረንዳ ላይ ተቀምጣ ተሳታፊውን ስትመዘግብ ከርማ በሆቴል የተጠቀሙትን ሸፍና አበላቸውን ከፍላ ሄዳለች። በፍጹም ወደ አዳራሹ መግባት አይፈቀድላትም ነበር። ድራማው የይዘትም ችግር ነበረበት። አደራዳሪ ተብሎ የተሰባሰበው የሽማግሌዎች ቡድን በመግለጫው ላይ ባለጉዳይ ሆነ። የኦሮሞ ጥያቄዎችን ይመልሱ ዘንድ ለዳውድ ኢብሳው ኦነግና ለመረራው ኦፌኮ አደራ መስጠቱንም አስታወቀ። ቡድኑ በምን ሂሳብ 50 ሚሊዮን የኦሮሞን ሕዝብ እንደወከለና በምን ምክንያት ሁለቱን ፓርቲዎች የኦሮሞ ሕዝብ ብቸኛ ባላደራ እንዳደረገ ግን አይታወቅም። ሰላም ማስከበር የመንግስት ኃላፊነት መሆኑ እየታወቀ ኦነግና ኦፌኮ በኦሮሚያ ሰላም ያስፍኑ የተባለው ከምን መነሻ ነው? ኦነግና ኦፌኮ የራሳቸው ዓላማና አመራር ያላቸው የኦሮሞ ነጻነት ሰራዊትንም ከነትጥቁ አስገብተው የኦሮሚያ መከላከያ ኃይል የሚያደርጉትስ እንዴት ነው? የኦሮሚያን ሰላም የሚያስከብርና ድንበሩን የሚያስጠብቅ መከላከያ ኃይል ማለትስ ትርጉሙ ምንድን ነው? ሁለቱ ፓርቲዎች ኦሮሚያን ለመገንጠል ይፈልጋሉ የሚል መልእክት ያዘለ መሆኑን ተረድተውት ይሆን? ኦነግና ኦፌኮ አዲስ አበባን ጨምሮ በርካታ ከተሞችንና ግዛቶችን በኦሮሚያ አስተዳደር ስር እንዲመልሱ አደራ የተሰጣቸው እንዴትና ለምንድን ነው? የድራማው አንኳር ከዚህ ጋር ይያያዛል። የኦሮሞ ሕዝብን ይወክላሉ የተባለላቸው አብያዊ ሽማግሌዎች ትርጉም አልባ ጥያቄዎችን አንስተው ለምላሹ ኦነግንና ኦፌኮን አደራ ማለታቸው ለሕዝቡና ለፓርቲዎቹም አደገኛ ነው። ከአብይ አኳያ ከታየ ግን ድራማው በርካታ ግቦች ነበሩት። አንደኛው ግብ ኦሮሞን ከወንድሞቹ መነጠል ነው። ሌሎች ሕገ መንግሥታዊ መብታቸውን ለመጠቀም ሲሞክሩ በሚታሰሩባት አዲስ አበባ የኦሮሞ ፓርቲዎችና የማኅበረሰብ ተወካዮች በቤተ መንግሥቱ አጠገብ ተቀምጠው ይህ ሕገ መንግሥታዊ አጀንዳዎችንም ጭምር ለማስፈጸም አደራ ተሰጥቷቸዋል የሚል መግለጫ ያወጣሉ። ምን ማለቴ እንደሆነ ግልጽ ላደርግ። ሰሞኑን አዲስ አበባ ውስጥ ንጋት ኮከብ ለኢትዮጵያ የተሰኘ ፓርቲ እናቋቁማለን ብለው ሲንቀሳቀሱ የነበሩ ሰዎች እየተለቀሙ ተወስደው ተሰውረዋል። የት እንደገቡም አይታወቅም። እነዚህ ወጣቶች ከምርጫ ቦርድ ፈቃድ ወስደው ሕገ መንግሥታዊ መብታቸውንም ተጠቅመው ፓርቲ እያቋቋሙ ነበረ። ሆኖም የእኛው ደህንነት መዋቅር ይህንን መብት ነፍጎ ፓርቲውን ለመመስረት ያሰባሰቡትን ፊርማም እየቀደደ እነሱን ደግሞ ሰውሯቸዋል። እንዲህ ባለ መልኩ ሕገ መንግሥታዊ መብታቸውን ለመተግበር የሞከሩ ዜጎችን እያሰርን ይህ ሕገ መንግሥታዊ ጥያቄዎች እንዲወስኑ የሚጠይቅን ስብሰባ ጠርተን የኦሮሚያ መከላከያ ሰራዊት ይመስረት ብለናል። ይህም አብይና በዙሪያው ያሉት ጥቂት ሰዎች ይህ መንግሥት የኦሮሞማ የባለጊዜዎች የተረኞች መንግሥት መባሉ ትክክል እንዲመስል አቅደው ያደረጉት ነው። አስተዳደራዊ ወሰንን አስመልክቶ የተነሳውም የኦሮሞ ሕዝብ በሁሉም ወንድሞቹ ዘንድ በጠቅላይነትና በሰልቃጭነት ተፈርጆ እንዲጠላ ለማድረግ ታስቦ የተቀመጠ መሆኑ አያጠራጥርም። ሁለተኛው ኦነግና ኦፌኮን ከፖለቲካ ገበያ ማስወጣት ነው። በአንድ በኩል ይህ ሕገ መንግሥታዊ አደራ እንዲቀበሉ በማድረግ በሌላ በኩል ደግሞ ከሌሎች ፓርቲዎች ጋር ትብብር ወይም ቅንጅት እንዳይፈጥሩ ትርጉም አልባና አነታራኪ ጥያቄዎችን አሳቅፈዋቸዋል። ከኦሮሞ ካምፕ ለኢትዮጵያ አንድነት የተሻልኩት እኔ ነኝ የሚሉት አብይ በዚህ ስልትም መልእክታቸው ለማስተላለፍ ፈልገዋል። ሶስተኛው በትግል ሜዳ ያሉትን የኦሮሞ የፖለቲካ ኃይሎችን አጀንዳ ማሰጣት ነው። አሁን ባለው ተጨባጭ ሁኔታ ኦነግና ኦፌኮ ትርጉም ያለው እንቅስቃሴ የላቸውም።
በክልሉ ሰላማዊ የፖለቲካ እንቅስቃሴ ድርግም ተደርጎ ከተዘጋ 4 ዓመት አልፎታል። አቶ ዳውድና ፕሮፌሰር መራራ እንኳን ሊታገሉ ለራሳቸውም ነጻነት የላቸውም። በጉልበት የሚደረገውን ትግል ደግሞ እየመራ ያለው የኦሮሞ ነጻነት ሰራዊት ነው። የነጻነት ሰራዊቱ የክልሉን 70% ከመንግስት ቁጥጥር ውጭ አድርጎታል። ከፖለቲካ ማህበራዊ እንቅስቃሴ አንጻር ደግሞ ጀዋር መሐመድ ተጨባጭ ጉዞ ጀምሯል። አብይ አህመድ ሚና የለሽ ፓርቲዎችን ሰብስበው በህዝብ ወኪሎች ስም አስቀድሞ ያዘጋጇቸውን 6 የድራማ አደራዎች ያሸከሟቸው በተጨባጭ እንቅስቃሴ ላይ የሚገኙትን የፖለቲካ ኃይሎች የትግል አጀንዳ ለማሳጣት አስበው መሆኑን የምናገረው ከማውቀው ተነስቼ ለህሊናዬም እረፍት ፈልጌ ነው። ለኦሮሞ ህዝብ ብዬ በታገልኩባቸው 30 ዓመታት ውስጥ የኦሮሞነት ጥያቄ ሳይነሳ ቆይቶ አሁን ጠቅላይ ሚኒስትር ሲሆን ኦሮሞ አይደለም ማለት ምንድነው? እኔ ካልሆንኩ ሌላ ሰው ኦሮሞ አይደለም የሚል ነው። የኦሮሞን ህዝብ ደህና ሞት እንኳን እንዳይሞት አድርገው በሰማይም በምድርም እሳት የሚያዘንቡበት የብልጽግናዎች አለቃ ለኦሮሞ ህዝብ ሲታገሉ የኖሩ መስለው ለመቅረብ ይሞክራሉ። ከዚያ ቀደም ብለው ግን ዕድሜን በሙሉ ስፈልጋት ኖርኩ ስከተላትም ነበር ያሉት ስልጣንን እንጂ የኦሮሞን ህዝብ አጀንዳና ጥቅም አልነበረም። ባለስልጣኑ የኢሊሊውን መድረክ ይዘትና ተሳታፊዎች ሴራና ስራ ወደሚተርኩበት ክፍል እንመለስ። አብይ ያዘጋጁት የኢሊሊው ድራማ እግረ መንገዱን አንድ እውነትን አጋልጧል የሚሉት እኒሁ የብልጽግና ሹም የካቲት 15 2017 ዓ.ም አብያዊ ሽማግሌዎች ያወጡት መግለጫ በመግቢያው ላይ ኦሮሚያ ሰው በየቀኑ የሚገደልበት ሰርቶ መኖር አስቸጋሪ የሆነበትና የሰው ህይወት ዋስትና ያጣበት ክልል መሆኑን ያነሳል። ይህ የኦሮሞ ህዝብ የሚኖርበት መራር እውነት ነው። በእርግጥ መከራው ከተገለጸውም እጅግ ይከፋል። የኦሮሞ ህዝብ በታሪኩ የአሁኑን አይነት ችግር አይቶት ይቅርና ሰምቶትም አያውቅም። በቀዩ መጨፍጨፉ፣ ወንድ ሳይቀር ተገዶ መደፈሩ፣ በየቦታው መገረፉና መዘረፉ ሳያንስ ቁማርተኞች በስሙ በሚፈጽሙት ጸያፍ ወንጀል ባለጊዜ ተብሎ እንዲጠላ እየተሰራ ነው። አብይ በድራማቸው አረመኔያዊ ንግስናቸውን በኦሮሞማ ኮት ለመሸፈን ቢሞክሩም እውነትን ከሁሉም አቅጣጫ መደበቅ ስለማይቻል በየአጋጣሚው የኦሮሞ ህዝብ ሰቆቃ ለወንድሞቹና ለዓለም በሙሉ ተጋልጧል። በኢሊሊው መድረክ ላይ ፊልድ ማርሻል ብርሃኑ ጁላ፣ ሽመልስና አዳነች ተገኝተው ነበር። እነሱ ብዙ አልቆዩም። ከሽማግሌዎች ምርቃት በኋላ አዳራሹን ለቀው ወጥተዋል። በዚያ የቆዩት የመከላከያ ደህንነት ኃላፊው ጄኔራል ጌታቸው ጉድናና እሳቸውን ተከትለው የመጡት 2 ሻለቆች ናቸው። የደህንነት መስሪያ ቤቱ 8 ሰዎችን ልኮ ነበር። የስብሰባውን ወጪ ሙሉን የሸፈነው መከላከያ ነው። ኪንግስ ሆቴልም የነበረውን ሆነ የኢሊሊውን ስብሰባ አበል፣ የምግብና መጠጥ፣ የአልጋና መሰል ወጪዎችን የሸፈነው መከላከያ ነው። በሌላ አገላለጽ የኦሮሚያ መከላከያ ሰራዊት ይቋቋም፣ ድሬዳዋና አዲስ አበባ፣ ሞያሌና መተከል እንዲሁም ወሎ የኦሮሚያ ይደረጉ የሚለውን አጀንዳ እየገፋና እየደገፈ ያለው መከላከያ ነው ማለት ነው እያለ የሚቀጥለውን የባለስልጣኑን ጽሑፍ የሚመስል ሐሳብ በኦሮሞ ነጻነት ሰራዊት መግለጫም ላይ እናገኛለን። እንዲህ ይላል። በኦነግና ኦፌኮ በኩል የወጣው መግለጫ የሚረባ ነው ማለት አይቻልም። በኢሊሊው መድረክ ላይ ከነበሩት ተሳታፊዎች ውስጥ 11ዱ የመከላከያና የደህንነት መስሪያ ቤቱ ሰዎች ናቸው። ይህንን ስብሰባ ለማካሄድ ሲጀምሩ የአገዛዙ ሰዎች አንድ ውሸት ለሽማግሌዎቹ ነግረዋቸው ነበር። እሱም ከኦሮሞ ነጻነት ሰራዊት ጋር በደቡብ አፍሪካ በሚስጥር እየተወያየን ነው የሚል ነበር። ሽማግሌዎችን የመረጧቸውም ሆነ ወጫቸውን የሸፈነው መንግስት ነው። የኦሮሞን የሽምግልና ባህል ለፖለቲካዊ ጥቅም እያራከሰ ያለው አገዛዙ የጃራሱማ ልምዳችንን ለርካሽ ተግባር እየዋለው ነው። ለመላ የአገሪቱ ህዝብ የሚኖረን መልእክት በአብይ አህመድ አወናባጅ ሙከራዎች አትደናገጡ የሚል ነው። ሁሉም ችግሮቻችን ጊዜው ሲደርስ በውይይት መፍትሄ ያገኛሉ። በእሳቸው ግጭት ፈልፋይ አጀንዳዎች ግራ ከመጋባት የእሳቸውን አገዛዝ መንግሎ ለመጣል የጋራ ግንባር መፍጠር ላይ መረባረብ ይሻለናል በማለት ጠቅላይ ሚኒስትር አብይ ለየትኛውም ህዝብ የማይጠቅሙና የማይሆኑ መሆናቸውን ያስረዳል። ይህንን የኦሮሞ ነጻነት ሰራዊትን ሐሳብ የሚደግፍ ሌላ ጉዳይን ጨምርና ወደ ባለስልጣኑ ጽሑፍ እንመለሳለን። እኒህ በምስሉ ላይ ጠቅላይ ሚኒስትሩን በሁለቱም እጆቻቸው ቅፍ አድርገው የሚታዩት እናት በጅማ ዞን የሚኖሩ ወይዘሮ ናቸው። ለአብይ ደግሞ የአባታቸው የአቶ አህመድ አሊ ታናሽ እህት ናቸው። ስማቸው ገነት ይባላል። አብይ በአጋሮ ከተማ የ7ኛ ክፍል ትምህርታቸውን ሲማሩ የተቀመጡት በእኒያ ክስታቸው በወይዘሮ ገነት ቤት ነበር። ከጥቂት ሳምንታት በፊት የቀድሞ ኦህዴዶችን ይዘው ወደዚህ አካባቢ በተጓዙበት ወቅት በአጋሮ ከተማ ተሰራ የተባለን የኮሪደር ልማት እያስጎበኙ ነበር። በዚህ ጉብኝት ወቅት ወይዘሮ ገነት የወንድማቸውን ልጅ እቅፍ አድርገው ሰላምታ ካደረሱ በኋላ አጠገባቸው ያለው ሰው ሁሉ እየሰማቸው በጣታቸውም አሻግረው እያመለከቱ ይናገሩ ጀመር። አብይ የአማዶ ላይ የሚታየው ቦታ የማን እንደነበር አስታወስክ? ጠየቁ ወይዘሮዋ።
በዚህኛው በኩልስ ያለው የማን እንደነበር ትዝ ይልሃል እያሉ የሶስት ሰዎችን ቤት ጠቆሙና ልጆቻቸው አረብ ሀገር ሰርተው ባመጡት ገንዘብ የተሰራ ቤት ነበራቸው። አሁን ለኮሪደር ልማት ይፈለጋል ተብሎ ፈረሰባቸው። በዚህም በመበሳጨታቸው ከሶስቱም ቤት ሶስቱም ራሳቸውን አጠፉ። አሁን ሐዘን ተቀምጠዋል አሏቸው። በጭካኔ የሚታወቀው የጠቅላይ ሚኒስትሩ ፊት ባልተለመደ ሁኔታ ተለዋወጠ። እኒያ መግደልንና መሞትን እንደ ተራ ነገር የሚመለከቱት ሰው የሐዘን ፊት በገጽታቸው ላይ ሲስተዋል ግራ ተጋባን። ሆኖም የእሳቸው የጥፋት በትር እንኳን ለኦሮሞ ሕዝብ እንዲህ ላሉት የቅርብ ዘመዶቻቸውም የማይመለስ መሆኑን ያረጋገጥንበት አጋጣሚ ነበር ይላሉ በቦታው የታዘቡትን ይህንን መረጃ ለኢትዮ ፎረም ያጋሩትና ዛሬ ይህንን ጽሑፍ ለጣቢያችን የላኩት ባለስልጣን።